ለዚች ዕለት ያደረሰን አምላካችን ምስጋና ይግባው። ክቡራን የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ ክቡራን የአዲስ አበባ ጠቅላይ ቤተ ክህነት የአዲስ አበባ ሀገረ ስብከት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን የሰንበት ትምህርት ቤቶች እንዲሁም የጥበብ ባለሙያዎች፣ ዶክተር ታደለ ሊቀ መጋቤ ጥበብ አብርሃም መለሰ፣ የወዳጄ የወንድሜ ልጅ የምወደው የማከብረው ተስፋውን የሚመራው ጋዜጠኛ ሰሎሞን ጡምልሳ ታላቁ ሊቅ ልጅ ነው። እንዲሁም ስማቸውን መልካችን አጠራው። የታላቁ ካቴድራል ቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ገዳም አስተዳደር ዋና ጸሐፊ የላይከ ሰላም ሽታው፣ እንዲሁም በተለይ ደግሞ መነሻና መድረሻ የሆነችው መቀመጫዬ የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ደብር አስተዳዳሪ መላከ ሰላም ጸጋዬ ዲገኝ፣ ሁላችሁም ሊቃውንተ ቤተክርስቲያን በሙሉ እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ አሸጋገራችሁ። እንግዲህ የናሁ ለመልአከ ገነት ምናሴ በሚል ጥሪ አክብራችሁ መጣችሁ። እስካሁን ድረስ መምጣታችሁን ሁሉ ጥላችሁ መምጣታችሁ እጅግ ይከብደኛል። በጣም ነው የተሰቀቅኩት። ነው ስራችሁ ሌላ ብዙ ነገር ያለ እንግዲህ አንዲት እህትለት ነገ ስራ ነው እና በዚህ ሁሉ እነዚህ መጠበቃችሁ እየከበደኝ ነውና እግዚአብሔር ዋጋውን ይስጣችሁ። እንግዲህ ጥሪው ካሉት ሊቃውንት ከነበሩት ሊቃውንት የተለየ ኑሮ አይደለም። እንደ ሀገሩ ኑሮ እንደ ወንዝ ይሻገሩ የሚባል ቃል አለና እንደው ሰዎች ያደረጉትን ለማድረግ ነው እንጂ በዚህ በኩል ምን ነገርም የለም። እንግዲህ ረባም ጠቀምም እንግዲህ በየእጃችሁ መጽሐፍ አለ ይዛችኋል። ምናልባት ለወጣቶች ለሚመጡት ትውልድ ይጠቅም ይሆናል እና በዚህ ምክንያት ነውና እግዚአብሔር ያክብራችሁ። ጥሩን አክብራችሁ ስለመጣችሁ እግዚአብሔር ያክብርልን። በተለይ ደግሞ ታላቁ መናገሻ አራዳ ጊዮርጊስ አስተዳዳሪ መካከላችን አሉ። ለከገነት ክቡር ሌሎችም ሊቃውንት አሉ። ሊቀ ብርሃናት ደግሞ ላይከ ማርያም ሁሎችም አላችሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ያክብርልን። በእውነቱ እንግዲህ መቼም ፍቅር ነው እንጂ ይህን የሚያደርገው ፍቅር ነው፣ እግዚአብሔር ፍቅር ነው። ለዚህ ነው እንግዲህ እሱ የሚወደው ሰላምና ፍቅር ስለሆነ ፍቅር ስባችን ነው እንጂ ምንም የሚደረግ ነገር የለምና እግዚአብሔር ጸጋውን ክብር ያጎናጽፍልን። ይህንን ደም በተለይ ለዚህ መጽሐፍ ጊዜው ስራው የሰቡን ሁሉ ትቶ ሌት ተቀን ከደክሞ ካሉት ሊቃውንት ሰዎች ጋር እየተነጋገረ ህሊናውን ቤቱን ሁሉ ፈቶ ለዚህ አካል ገዝፎ ለመስራት ያበቃው መጽሐፉን እንደዚህ ለሆነ ያበቃው መጋቤ አብርሃም መለሰን አመስግኑ ለቤተሰብ እንግዲህ መቼም ምረቃ ነው።
መርጬዋለሁ ይውጣልህ ነው ያልኩት። ደግሞ መጀመሪያ ሲያናግረኝ ምን ነገር አለ ብለህ ነው ከዚህ ከተማሪ አንድ ተማሪ ምን ነገር ይገኛል ነበር ያልኩት። እንደው እያነጋገር እየኮለኮለ እያዋጣ ገጽፎ አሳይቶታል። እንግዲህ እድሜውን ይስጥልን ሁላችንም ያያስሉ ያይጠብቅልን ያያስልን ያመሰግናል። አንድ ጊዜ